ለነፍስህ መልካም ነገርን ጥለህ ለፍለት ከመሞት በፊት ታሪክን አስቀምጥላት فإنما الذكرى عمر ثاني መልካም ተግባር ሁለተኛ እድሜ ነው ይላሉ ምን ነው የዑመር እናት እኔን ዑመርን ባልወለደችኝ አቡበከር ላይ የበቀለ ሰውነት ላይ ያረፈች አንዲት ጸጉር አርጎ አላህ ፈጥሮ ይበነበር ይላሉ ረዲየላሁ ዐንሁ ምክንያቱም የአቡበከር አንዲት ቀን የዑመር ቤተሰቦች እድሜ የዚህ ኡመት ታላላቅ ሰዎች አንዲት ቀን ምናልባት የሰው ልጅ የአንድ ሰው እድሜ ሊሆን ይችላል ይላሉ የነሱ አንድ ቀን የኔና ያንተ እድሜ ሊሆን ይችላል አቡ ሁረይራ ምን ይላሉ መሰላችሁ ተኢማን والله ይላሉ كنت أسرع እኔ እወድቅ ነበር ይላሉ እወድቅ ነበር በተለያየ ቦታዎች ላይ እወድቃለሁ ሰዎች ሲጥለኝ የአውድቅ በሽታ ይመስላቸዋል ይላሉ እኔን ግን የሚጥለኝ 3 ቀን 4 ቀን ምግብ ሳልበላ የቆየው ረሃብ ነበር እንዳውድቅ የሚጥለኝ ይላሉ ረህመቱላህ ዐለይሂ ዛሬ ግዚያችንን በከንቱ እናሳልፈዋለን فيما لا يعنينا ولا لدنيا ولا لآخرة بما يبج ነገር በከንቱ ሐያታችንን እንጨርሰዋለን ለዚህ ነበር ይህ የገባቸው እስልምና ምሁራኖች ሲገልጹ አንድ ሙሐሲብ የሚባሉ ዓሊም ሰለፍሰው ሲናገሩ ምን ይላሉ መሰላችሁ والله لو كان الوقت أن يشترى بالمال لأنفقت كل ما أملكه ጊዜ በገንዘብ የሚገዛ በነበረ ያለኝን ሀብት ሁሉ ጊዜን ለመግዛት አውለው ነበር ይላሉ ሰብስክራይብ በማድረግ ቤተሰብ ይሁኑ السلام عليكم ورحمة الله وبركاته إن شاء الله እንግዲህ ለመጠቀስ እንደተሞከረው እኔ ዛሬ አርስጥጄ የቀረብኩት በአላህ ፍቃድ يعني ኢልምን በተመለከተ ወይም ጊዜና ዕውቀትን በተመለከተ ነው የአላህ ፍራቻን ለማግኘት ኢልም ያስፈልጋል ምክንያቱም አላህን የሚፈሩት ሰዎች አዋቂዎቹ አላህን የሚፈሩት ሰዎች በትክክል እሱን የተረዱትና የተገነዘቡት ሰዎች ስለሆኑ ከዛ አንፃር ነው ይህንን ሙናሰብ አድርገን ያኒ ዕውቀትን በስፋት ለማንሳት ወይም ደግሞ ለማውሳት በአሁኑ ሰዓት ላይ እየጠፋ ያለውን ኡመት ኢቅራ የተባለው ጄኔሬሽን የዕውቀት ትውልድ ነገር ግን ከዕውቀት የራቀ ያፈነገጠ ምናልባት አረበኛ ቁርአን የወረደበትን ቋንቋ አስተካክሎ መጻፍና ማንበብ የማይችል ትውልድ ያለበት አይደለም አጀሙ አረቡ ከ160% ይህንን ቁርአን በትክክል የማያነብ ወይም ደግሞ አረበኛ ቋንቋን በትክክል ያልተረዳ ስለሆነ ረመዳን ተቅዋን ሲያሳስብ ረመዳን ተቅዋን ሲያስታውስ አላህ Subhanahu Wa Ta'ala ከተቅዋ ትሩፋቶች ከተቅዋ ጥቅሞች ወይም ከአላህ ፍራቻ ትልቁ ከሚያመጣቸው የህይወት ለውጦች አንዱ ዕውቀትን ማግኘት እንደሆነ ይገልጻል አላህ Subhanahu Wa Ta'ala ለዚህ ነው ቁርአንን በትክክል ሊረዱ የፈለጉ ሰዎች የአላህን Subhanahu Wa Ta'ala በትክክል መመሪያ በትክክል ሊገነዘቡ ለሚሽሉ ሰዎች አላህን እንዲፈሩ የሚያስታውሳቸው እንተተቁላህ يجعل لكم فرقانا እናንተ አላህን ብትፈሩትና ብትጠነቀቁት ብታውቁትና ብትረዱት በርግጥ አላህ ያሳውቃችኋል ይላል አላህ Subhanahu Wa Ta'ala ሐቂቃ እኛ የተዘጋብን በር አለ ይሄ ኢልም በር ከሰዎች ላይ ብዙ ተዘግቶና ያዋለን ብዙ ሰው ኢልም ጋር ሒጃብ ሆኖበት ወይም ደግሞ ተቋርጦ ይገኛል ለምንድነው ከውስጣችን የአላህ ፍራቻ ባለመኖሩ ያኒ ተቅዋ ያላቸው ሰዎች ኢልምን የማግኘት እድል አላቸው ለምን ተቅዋ ሰው ሁሉ ጊዜ ራሱን በሐራም ወይም ደግሞ ከሐራም አርቆ በኖረ ቁጥር ዕውቀቶችን የሰማቸውን ነገር የማያዝ የመረዳት የመገንዘብ አእምሮ ውስጥ የማሳረፍና የማሐፈዝ አቅሙ ይኖረዋል ያ ከሌለው ግን ተቋርጦ ሊቀር ስለሚችል ማለት ነው والله ስለ ኢልም ቁርአን በጣም በስፋት አንስቷል ስለ ኢልም በጣም በስፋት ዘርዝሮ ገልጾ አቅርቧል ለኛ በቂያችን ሱረት ኢቅራ መውረዱ የመጀመሪያው ቁርአን ይሄ ሰማይና ምድር የተገናኘበት ወህይ ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን ይያለ ያናገራቸው እንተሃ ዘመን አልዓሳ ወሙሳ ኢቅራ ብሎ ጅብሪል ይዞ ሪሳላውን ሲመጣላቸው የተአምራት ዘመን አለፈ የሙሳ በትር ተቋረጠ የነቢያቶች ተአምራት ሁሉ እዚህ ላይ ተገታ የዚህ ኡመት ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ኡመት ሙዕጂዛ የነብዩ ኡመት ተአምር ኢቅራ ነው አንብብ ነው ዕውቀት ነው ነው የሚላቸው አላህ Subhanahu Wa Ta'ala በጣም የሚያሳዝነው እዚህ ላይ ነው ኡመት ኢቅራ ላ ይቅራ የኡመት ኢቅራ ያንብብ ጄኔሬሽን ትውልድ ማንበብ አይችልም ወይም ደግሞ ለዕውቀቱ የራቀ ሆኖ ይገኛል ይሄንን ክፍተት ለማስተካከል ይሄ ወር خاصة بالذات رمضان የመለወጫ መድረክ ነው የመቀየሪያ ጊዜ ነው በዚህ ወር አላህን ፈርተን አላህ ጋር ተገናኝተን መውጣት ከቻለን ኢንሻአላህ ለኛ ኢልሙ ገር የሆነ ሳህል የሆነ እናገኘዋለን ነገር ግን አሁንም ይሄንን ወቅት
መጠቀም ሳንችል ከቀረን ግን አደጋ ላይ እንዳለን ልንገነዘብ ይገባል እኔ ረመዳንና ኢልም መገናኘቱ ሱብሃንአላህ በትክክል የረመዳን ሐደፍና ዓላማ ሰዎች ሊረዱት ሊገነዘቡት ህይወታቸውን ሊቀይሩበት አላህ ጋር ያላቸውን ግንኙነት ሊያስተካክሉበት ቁርአን ጋር የተበላሻቸውን ግንኙነታቸውን አዲስ መስመር ሊከፍቱበት የሚገባ ምዕራፍ መሆኑን አመላካችና የሚያሳይ ሆኖ እናገኘዋለን ለዚህ ነው እንግዲህ ስለ ኢልም በስፋት ይነገራል ስለ ኢልም በስፋት ይወሳል بالذات በዚህ ወቅት ላይ ግን ሰው ትኩረት ሊያደርግበት ይገባል ለምን ቁርአን የወረደበት ወር ስለሆነ ቁርአንን ደግሞ ካለ ኢልም ልንረዳው አንችልም ኢማም ዘረክሺ ረህመቱላህ ዐለይሂ ቁርአንን እንግዲህ በሚገርም ሁኔታ ተረድተው ለዚህ ኡማ አስተላልፈዋል ከተባሉት ታላላቅ የእስላም ምሁር የሆኑት አንዱ ዘረክሺ من لم يكن له علما وفهما وتدبرا في القرآن لم ينتفع من القرآن شيئا القرآن بوقت በማስተንተን በተደብር መቅራት ያልቻለ ሰው በርግጥ ከቁርአን አይጠቀምም ይላሉ ያለም ሲናገሩ ከዚህ ቁርአን እንግዲህ ሪሳለተ ረባህ አምላካዊ ህግ ነው የወረደው የሰው ልጅ ህይወትን የቀየረና ያስተካከለው ስለነዛ ሰሃባ ትውልድ ሲነሳ ሌላ ተአምር እንኳን አልተፈጠረም እና አቡበከር ልብ ውስጥ ያለፈው ረዲየላሁ ዐን እና ዑመር ልብ ውስጥ ያረፈው ይህ ቁርአን ነውና ይህ ቁርአን ነበር ሰዎችን የቀየረው ይህ ቁርአን ነበር ሰዎችን የለወጠውና የህይወት መንሃጅ አድርገው የያዙትን ሰዎች ነጃ ያወጣው ከዚህ አንፃርም ነው እኛ የምንመለከተው የምናየው ስለዚህ ኡመት ኢቅራ ቁርአንን ልንረዳበት የምንችልበት ወር ቁርአን ጋር የምንገናኝበት ይህ የረመዳን ወር ነው በዚህም ነው እንግዲህ ቁርአንን በማወቅ ያልቀሩ ሰዎች አይጠቀሙበትም والله لا اعجب ይላሉ ሱፊያን ኢብኑ ዑየይና የተባሉት ዓሊም እኔ በምንም አልገረምም ይላሉ እኔ በምንም አልደነቅም ቁርአንን እንደሚቀሩ ሰዎች እነዛ ቁርአንን የሚቀሩ ሰዎች የቁርአኑን ትርጉም ሳያውቁት እንደሚቀሩ ሰዎች كيف يتلذذون بالقرآن እንዴት ብለው ይሆን እነዛ ሰዎች በቁርአን የሚደሰቱት እንዴት ብለው ይሆን በቁርአን የሚጠቀሙት ይላሉ ረህመቱላህ ዐለይሂ ስለዚህም ነው እንግዲህ ረመዳን ጋር ምናሰባ ሆኖ ረመዳን ጋር ተቀራይቶና ተገናኝቶ ኢልም ወሳኝ መሆኑን የምናነሳበት ረመዳን ወደ መሄድ እየተዘጋጀ ነው አሁንም ይሄንን ጊዜ ለመለወጥ ያልተጠቀመበት ሰው እንተሃ ወቅቱ ያለፈ ስለሆነ ልንጠቀምበት ግድ ይላል ሰለፎቻችን ያለቀሱ ነበር ሀያታቸው ሳይቀየር ሳይለወጥ ከነበሩበት መርሐላ አንድ ስቴፕ ወይም አንድ ደረጃ ሳይሻገሩ ረመዳን ሊወጣብን ነው ይያሉ እየሰጉ እነ ኢብኑ ረጀብ አልሐንበሊ ያ ረመዳን ተረፈቅ دموع المحبون تتدفق رمضان باكه رقابل قزقز بل فتن كبن يوداجوچهم باي يفسس يافقاريوچهم باي ያለቀሱ ነውና ባካ አታምልጥ ይላሉ ሀያታችንን ሳንለውጥበት አላህ ጋር ግንኙነታችንን ሳናስተካክልበት ቁርአን ጋር የተበላሸው አላቃችንን ሳንለውጥበት እንዳይወጣብን ያሰጋልና ኢኹተል ኢማን ለዚህ ነው እንግዲህ ኢልም ምን ያህል በህይወታችን ወሳኝ ነው ምን ያህል አስፈላጊ ነው ኢልምን በጥቅሉ እስላም በየትኛውም አይነት መልኩ ልንይዘው ልንረዳው ልንገነዘበው ልንለፋበት ጊዜያችንን ገንዘባችንን ወቅታችንን ሀያታችንን ልንሰጥለት ይገባል ዛሬ እንደ ዛሬው አይደለም ችላ ብለነው እንደ ዛሬው አይደለም ሂጅራ አድርገነው ቀርቶ ሀያታቸውን ለሰጡ ሰዎች እንኳን ሩቅ እንደነበር ይናገራሉ ኢማም ሻፊ ረህመቱላህ ዐለይሂ ሲገልጹ ለእስልምና ዕውቀት ሙሉ ሀያትህን ብትሰጠው እሱ ላንተ የሚሰጥህ ጥቂቱን ነው ይላሉ ረህመቱላህ ዐለይሂ ሙሉ ሀያትህን ብትሰጠው ሙሉ ጊዜህን ብትሰጠው እሱ የሚሰጥህ ግን ትንሿን ነው ይሉ ነበር ረህመቱላህ ዐለይሂ አስቡት ያ ኢኽወተል ኢማን فما بالك ሙሉ ሀያቱን ሰጥቶ ትንሽ ያገኘ ሰው ከሆነ እንዲሁ ጊዜውን በከንቱ ያሳለፈ ጊዜውን ያለ ኢልምና ዕውቀትን ሳይፈልግ የራቀ ሰው ምን ሊሆን ይችላል ለዚህም ነው ኢማም ሻፊዒ በታሪካዊ ንግግራቸው من لم يصبر في ذل التعلم ساعة يصبر في ذل جهل أمر كله وقتن بمفلك بوقت ጥላ ስር ጥቂት ሰዓት መታገስ ያቃተው ሰው እድሜ ልኩን በጃሂልነት ይሶብራል ይላሉ ረህመቱላህ ዐለይሂ እድሜ ልኩን በጃሂልነት የሶበረ ሰው መጨረሻው ምን ይሆናል ጀሃነም ምክንያቱም አላህን የማያውቁ ሰዎች መጠራቀሚያቸው ሊሆን የሚችለው ወይም ደግሞ የነሱ ማረፊያ መሆን የሚችለው ይሄው ጀሃነም ስለዚህም ነው እንግዲህ እኔ ሐቂቀተን ስለ ኢልም ቁርአን ላይ የቀረቡትን ስለ ኢልም ቁርአን ላይ የተወሱትን በስፋት የተገነዘቡትን ነገር አይደለም ማየት የፈለኩት እዚህ ቦታ ላይ በአጠቃላይ ኢልምና እኛ ያለን ግንኙነት ጊዜያችንን ኢልምን በመፈለግ ላይ ዕውቀትን በመሻት ላይ የምናሳልፍበት ሐያት ምን ያህል ነው የሚለው ነገር ሁሉም ራሱን እንዲፈትሽ ሁሉም ራሱን እንዲመለከት ሁሉም ራሱን ያለበትን ሙስተዋ እንዲያይና እንዲዳስስ ነው በዚህ ላይ ነው እንግዲህ ይሄንን ቀውል መሰረት አድርገን ሰዎች ይከፈላሉ ሰዎች በተለያየ ደረጃ ይገለጻሉ الناس أربع ይላሉ ሰው ማለት አራት አይነት ነው አንደኛው رجل يدري
فيدري أنه يدري فهو عالم فسلوه أواكي سونو إلى يا سو ياوكال يسو قتالونا تتكامبت ويم كوقتو وسدولت وقتون يازولت إلى ولتنيو فرجل يدري فلا يدري أنه يدري فهو ناس فذكروه ولتنيو سو ياوكال ማወቁን ግን ዘንግቷል በእውቀቱ አልሰራበትም አልተጠቀመበትም እና ይህን ሰው አስታውሱት ይላል ሶስተኛው ሰው فرجل لا يدري فيدري أنه لا يدري فهو مسترشد فرشدوه ሶስተኛው ሰው አያውቅም አለማወቁን ግን ያውቃል ይህ ሰው መልካም ነገር ፈላጊ ነውና ምሩት ይላል አራተኛው አይነት ሰው فرجل لا يدري فلا يدري أنه لا يدري فهو جاهل فرفضوه አራተኛው አያውቅም አለማወቁንም አያውቅም ይህ ሰው ጃሂል ነው ራቁት ይላል ለምን ጃሂል ሰው እንቢ ብሎ ነው የሚረታ ኢማሙ ሻፊዒ ዓሊም ጋር ተከራክሬ ዓሊም ጋር ተወያይቻ አሸንፎኛ አቅም ይላል ጃሂል ግን ያሸንፈኛል በምን እንቢ ብሎ ያሸንፋል ጃሂል በእውቀት አይደለም ያሸንፈው በመረጃ አይደለም ሰዎችን የሚረታው በኢናት በእንቢተኝነት ወይም ለዚህ ነው እኮ ጃሂል ማለት አዕዳኡ ነፍሲ የነፍሱ ጠላት ማለት ነው ጃሂል ሰው ማለት በጣም ከሚገርሙኝ ዑለማዎች አንድ ኪታብ ላይ ተዕቢር ሲያደርጉ ጃህልን ያየው ተዕቢር ይገርመኛል ጃህል ማለት ይላሉ ታሪፍ ሲያደርጉት أن تترك يقين ما عندك لظن ما عند غيرك من الله ጃህል ማለት አንተ ጋር ያለውን እርግጠኛ ነገር ለሰዎች ጥርጣሬ ስትል መልቀቅ ነው ይላሉ ጃህል ማለት በራስ እንዳትተማመን በራስ ሙሉ እምነት እንዳይኖርህ ያደርጋል ሁሉ ጊዜ ተከታይ ነው የሚያደርግህ ሁሉ ጊዜ ሰዎች በሄዱበት መንገድ ነው የሚያስኩዙ እዚህ ያለው ወንድሜን አይንህ ያያይ እየተመለከትከው አንተ የምታቀው ሲፋለው ሰዎች ከለ እንደዚህ ነው ይሏል መርሃባ ብለህ ተቀበላቸዋለህ አንተ የምታቀው ሰው ያው ሰው ሰዎች በነገሩ ግን ትነዳለህ ለምን በራስ መተማመን አትችልም ሰው ዓሊም ሲሆን ዕውቀት ሲኖረው ግን በራሱ ይተማመናል ዕውቀት ሲኖረው ራሱን አምኖ በራሱ ይጓዛል ስለዚህ ነው እንግዲህ ዕውቀትን ለሚፈልጉ ሰዎች ረሱሉል አሚን ሰለላሁ ዐለይሂ ወሰለም እንደገለጹት መላእክቶች የሚያጅቧቸው መላእክቶች የሚከተሏቸው የባህር አሳዎች ሳይሆኑ ተስቢህ የሚያደርጉላቸው የተገለጸ ከዚህ አንፃር ነው ዕውቀትን ለመፈለግ ሙሉ ሀያታችንን ጊዜያችንን መስጠት አለብን ተብሎ የሚታሰበው ስለ ዕውቀት አሁንም ስንዳስስ ስናነሳ ከምናያቸው ነገሮች አስላፉና አጅዳዱና ለኛ ምሳሌዎች ናቸው ለኛ ሞዴሎች ናቸው እነሱን ሞዴል አድርገን መነሳታችን ነው ምናልባት ለለውጥ እንቅስቃሴ የሚረዳ ዛሬ ብዙ ጊዜ ሰዎች ማንን አይተን እንለወጥ ሰው የሚያያቸውን ሰዎች ለመምሰል ይጥራል ወጣቱ እነከሌ ኳስ ተጫዋቾች ስማቸውን የቤት ቁጥራቸውን ሳይቀር ያሐፍዛል ስለ ታሪኩ ግን ማንነት አያውቅም ወይም አይረዳም እነዛን ሰዎች አለማወቁ ከእምነቱ እንዲርቅ አድርጎታል ሰራሃ ዑለማውል እስላምን ለእስልምና ሀያታቸውን የሰጡትን ሰዎች ብናውቃቸው ብንረዳቸው ግን ምን ማድረግ እንችላለን ጊዜያችንን እነዛን ሰዎች በመከተል እንጨርሳለን ትንሽ ይሁን ትልቅ ማንኛውም አይነት ሰው ይሁን ከዛ ሰው ኸይሩን ለመጠቀም ሰዎች በልጅነታቸው አይደለም ወይም ደግሞ እድሜያቸው ማነስ አይደለም በዛ እድሜያቸው ያወቁት ዕውቀትና ይዘው ያለፉት መልካም ነገር ነው ለሰው ልጅ መልካም ነገር አውርሰው ማለፋቸው ጥሩን ነገር አሳይተው መጓዛቸው ወይም የሆነ ነህጅ ቀርጸው ማለፋቸው ነው ኡማው እነዛን ሰዎች እክትባስ አድርጎ ከኑራቸው ተከትሎ ሊሄድ የሚገባው ከዛ አንፃር ነው የምናየው ኢማም ወይም ደግሞ አባ ሁረይራ ረዲየላሁ ዐንሁ አላህ ስራቸውን ይወደድላቸው ኢልም ሲነሳ ሁሉ ጊዜ አባ ሁረይራ ይታወሳል ስለ ኢልም ሲነገር ሁሉ ጊዜ አባ ሁረይራ ትዝ ይላል ለምን አባ ሁረይራ የማያውቅ ሰው አይኖርም ስለ አባ ሁረይራ ስም ረዲየላሁ ዐንሁ ያልሰማ ሰው አይኖርም በምድር ላይ ሰው ሁሉ ሰምቶ የሚወዳቸው የነብዩ ዱዓ የደረሰላቸው ሰለላሁ ዐለይሂ ወሰለም ሰው ናቸውና አባ ሁረይራ ነብዩ ጋር በጣም ጥቂት እድሜን ነው ያሳለፉት 3 አመት ማትሞላ ጊዜ አሳልፈው ከ7000 በላይ ሐዲሶችን ከነብዩ ኡመት ወይም ለነብዩ ኡመት ያስተላለፉ ሰው ናቸው ይህ ሰው ሀያታቸውን የገፉት ምን ላይ ነበር ጊዜያቸውን ያሳለፉት በምን ነበር ነብዩን ካወቁበት ነብዩ ጋር ከተገናኙበት ጊዜ ጀምሮ እስልምናን ለመረዳት ለማወቅ ለኡማው የሆነ ነገር ሰርቶ ለማለፍ ጥረት ያደርጉ ነበር አንድ ትልቅ በሽታ አለ አንድ ትልቅ ነገር አለ እኛ ጋር ያለው በሽታ እነዛ ሰዎች የሚያሳዩን ጥሞ በዱንያ ላይ የሆነ ደውር የሌለው ሰው ማለት በዱንያ ላይ የሆነ ሚና የሌለው ሰው ማለት ከንቱ ሰው አዲብ አልሚስሪ እንዲሁ መሐመድ الرافي ምን ይላሉ اذا لم تزد في الدنيا شيء وانت زائد فيها ይላሉ ዱንያ ላይ መጥተህ አንዳች ነገር መጨመር ካልቻልክ አንተ በዱንያ ላይ የመጣህ ጭማሪ ሸክም ነህ ይላሉ ምክንያቱም ሙስሊም በሐያት ላይ ሲገኝ ሚና አለ ደውር አለ
ቢያንስ የሆነ ነገር ጨምሮ ማለፍ አለበት لازم ان يقدم شيء عند ነገር አልፎ አንድ ነገር ጥሎ መሄድ መቻል አለበት بسماتك في وجه الدنيا او في دنيا الاخرين بدنيا ላይ የሆነ ፈገግታህን ጥለህ የሆነ ኸይርህን አስታውሰህ ለምን ሁሉ ጊዜ ኸይርህን ጥለህ ባለፍክ ቁጥር كما يقول الشاعر الإسلام دقات المرء القلب قائلة له إن الحياة دقائق وثواني فأمل لنفسك قبل الموت ذكراها فإنما الذكر أمر ثاني يسول جلبة الرتع بلويلا دقات المرء القلب قائلة له إن الحياة هوت مالت دقائق وثواني يسكن لوجنا يدقيق أو يتركم فأمل لنفسك قبل الموت ذكراها لنفسه ملكام ነገር እንጥለህ ለፍለት ከመሞት በፊት ታሪክን አስቀምጥላት فإنما الذكرى أمر ثاني መልካም ተግባር ሁለተኛ እድሜ ነው ይላሉ ዛሬ ጥለህ ያለፍከው ኸይር ዑመር የተወሱት በምንድነው አቡበከር የተወሱት በምንድነው ባሳለፏት መልካም ጊዜ በሰሯት ኸይር ስራ ለዚህ ነው እኮ ሰይድና ዑመር ኢብኑ ኸጣብ والله ليالي من ليالي أبا بكر خير من آل بيت عمر رضي الله عنه يا أبو بكر صديق በህይወት ላይ ያሳለፏት አንዲት ሌሊት ከዑመር ቤተሰቦች የእድሜ ዘመን ትበልጣለች ይላሉ ረህመቱላሂ ዐለይሂ ለዚህ ነበር ዑመር ለይተ ኡሚ ዑመራ አንተ ሊድ ዑመር ምን ነው የዑመር እናት እኔን ዑመርን ባልወለደችኝ አቡበከር ላይ የበቀለ ሰውነት ላይ ያረፈች አንዲት ጸጉር አርጎ አላህ ፈጥሮ ይበነበር ይላሉ ረዲየላሁ ዐንሁ ምክንያቱም የአቡበከር አንዲት ቀን የዑመር ቤተሰቦች እድሜ لازم ነው ኢማሙ ሸምስ الدين الذهبي في السير اعلام النبلاء በተባለው ኪታባቸው ላይ ሲገልጹት اعلام هذه الامه የዚህ ኡመት ታላላቅ ሰዎች አንዲት ቀን ምናልባት የሰው ልጅ ያንድ ሰው እድሜ ሊሆን ይችላል ይላሉ የነሱ አንድ ቀን የኔና ያንተ እድሜ ሊሆን ይችላል በአንድ ቀን ውስጥ የሰሩት ስራ እነዚህን ሰዎች እንድንከተል ታሪካቸውና ማንነታቸውን ማወቅ ግድ ይላል አባ ሁረይራ ረዲየላሁ ዐንሁ እስልምናን ተቀበለው በነብዩ ሂዳያን አግኝተው እስልምናን ከያዙ በኋላ ለእስልምና የሆነ ነገር ተቅዲም ማድረግ እንዳለባቸው አምነዋል ያቱም አሁንም ፈርቁ ያለው በዚህ ልዩነቱ ያለው እኛና እነሱ ጋር ይህ ነው እነሱ እስልምናን ካወቁ በኋላ ቢያንስ የሆነ ነገር ጥለው ማለፍ እንዳለባቸው አኸራቸው ላይ የሚጠብቃቸው አንድ ዋስትና ማስቀመጥ እንዳለባቸው ያምናል እኛ ደግሞ ካስጨነቀንም የዱንያ ጉዳይ ካሳሰበንም እቹ ቀሪው ሐያት ነው ለቤተሰቦቼ ለልጆቼ ምናልባት በሐራም ዋሽቼ ቀጥፊያ ጭበርብሬ ሪባም ውስጥ ገብቼ ተዘፍቄ አንድ ነገር ጥየላቸው ለለፍ እኔ በሐራም የሰበሰብኩትን ገንዘብ ምናልባት አላህ ኸይረኛ ልጅ ይሰጠኝና እሱ ኸይር ይሰራበታል በኔ ገንዘብ ልጅ ጀነት ይገባል እኔ በገንዘብ የጀሃነም ወርዳለሁ ሱብሃነል ኻሊቅ የኛ ጉጉትና ህልም የኛ ጭንቀትና ልፋት እነዚህ ነገሮች ላይ ነው የሚታየው እነዛ ሰዎች ግን በዱንያ ላይ አንድ ነገር ጥለው ማለፍ እንዳለባቸው ያምናሉ ለዚህም ሲሉ ማንኛውንም መስዋዕትነት ይከፍላሉ ዕልምን መፈለግ መሸቃል ዕውቀትን መፈለግ ተዓብና ድካም ይፈልጋል እንግልትን ይሻል ሰው ልጅ እንዲሁ የሚያገኘው የተመቻቸ አይደለም ወይም ደግሞ እንዲሁ ጠሪቅ ሙፈረሽ بالورد አበባ የተነጠፈበት በአበባ ጉዝጓዝ የተነጠፈ መንገድ አልነበረም አባ ሁረይራ ታላቅ ሱሐቢዩን ጀሊል አላህ ስራቸው ደላቸውና አብዱራህማን ኢብኑ ሰኽር ነብዩ ጋር 3 አመት ኑረው ከ7000 በላይ ሐዲስ ለኡማው ሲያስተላልፉ من نبروا ياسر من أهل الصفا مدينة لا كم ينوروا ينبيو جربيت جربا كم ينوروا يمدينة دهوش نبروا أبو هريرة من إلى أنه مسألة إخوة الإيمان والله إلى أنه كنت أسرع أنا أودك نبر إلى أودك نبر بتلاقي بتاوش لاي أودك عنه سواج ستلين يعودك بالشتاء مسألة شوال إلى أنه أنا نقدر متلين صوص كان عرات كان مجيب سالب لا يقويو رعب نبر نداودك متلين إلى الله رحمة الله عليه أبو هريرة يأكل الصحابي عند أودك رهبي يطالعቸው ሶስት ቀንና አራት ቀን ምግብ ሳያገኙ ያለፉ ነበር ለዚህ ኡማይን ሐዲስ ለመሰብሰብ የቻሉት ወይም ደግሞ ያሳለፉት والله ይላሉ አቡ ሁረይራ ሞቂፎቻቸውን ሲናገሩ አንድ ቀን በጣም ራበኝና መስጊድ በር ላይ ቆሜ አቡበከር ወጡ አያቱ ሰደቃ የሰደቃ አያት ቀራሁላቸው ማሻአላህ ብለውኝ ያለፉ አቡበከር ዑመር መጡ አያቱ ሰደቃ ቀራሁላቸው ማሻአላህ ብለውኝ ዑመርም አለፉ ከዛ ረሱላህ መጡ አያቱ ሰደቃን ሲቀራላቸው ሰለላሁ ዐለይሂ ወሰለም ገባቸው ናስቲ ቤት ተከተለኛሉኝ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም እቤት ገባህና ነብዩ ሲጠይቁ ቤት ውስጥ ምን አለ ብለው ሲጠይቁ አንዲት ሳህን ወተት አለች አሉ ያችን ሳህን ወተት ይዘዋት መጡ እንድጠጣት ሊሰጡኝ ነው በየስል ነብዩ በል ጓደኞችን አህሉ ሶፋዎችን የመዲና ድሆችን ጥራቸው አሉኝ አሉ አህሉ ሶፋ ማለት ራሳቸውን ለዕልም ሰጥተው
ራሳቸውን በድህነት ላይ ያስቀመጡ ጊዜያቸውን ሁሉ ለዕልም የሰጡ ሰዎች ናቸው አቡ ሁረይራ والله ደነገጥኩ እቺ ለኔ ማትበቃ ወተት ነብዩ ሰለላሁ ዐለይሂ ወሰለም ሂድና ጓደኞችን ጥራ ብለው ሂጄ ጠራሁ ጠርቼ ስመጣ ደግሞ ያ ሳይገርመኝ ቀድሜ ጠጣለሁ ስል በል በየተራ አስገባቸው አሉኛ በር ላይ ቁሜ ሰዎችን ማስገባት ጀመርኩ ሁሉም ጠጡ ሲጨርሱ በል ጠጣሉኝ አሉ ረዲየላሁ ዐንሁ ያ ረሱላህ ካንቱ ተቀድሜ ያልጠጣም አይ አንተ ነህ የተራብከውና ጠጣሉኝ ጠጣው አንዴ እስክጠግብ ጠጥቼ ሰጣቸው ድገም አሉኝ አሉ ጠግብ ያለው አይ ሁለተኛ ድገም አለኝ አሉ ሁለተኛ ደገም በሉ ያዙ ስላቸው አይ ሶስተኛ ጠጣሉኝ አሉ ረሱሉን አሚን ሰለላሁ ዐለይሂ ወሰለም ሶስተኛም ጠጣው ከዚያ በኋላ ሰጠኋቸው ምን አሉ ረሱል ያኒ ጠጣ አራተኛ ሲሉ والله ያ ረሱላህ ከዚህ በላይ ከጨመርኩ ወደ ይቀደዳል አልኳቸው አለ ረዲየላሁ መርሐባ ብለው ተቀብለውኝ ነብዩ ጠጡ ይላል ረዲየላሁ ዐንሁ ፈክሩ يا اخوان መሸቃውን ወይም ደግሞ ተዓቡን እንግልቱን ይሄን ኢልም ለመፈለግ ያሳለፉትን የሰጡትን ጊዜ ዛሬ ጊዜያችንን በከንቱ እናሳልፈዋለን فيما لا يعنينا ولا لدنيا ولا لآخرة بما يبج ነገር በከንቱ ሐያታችንን እንጨርሰዋለን ለዚህ ነበር ይህ የገባቸው እስልምና ምሁራኖች ሲገልጹ አንድ ሙሐሲብ የሚባሉ ዓሊም ሰለፍ ሰው ሲናገሩ ምን ይላሉ መሰላችሁ والله لو كان الوقت أن يشترى بالمال لأنفقت كل ما أملكه ጊዜ በገንዘብ የሚገዛ በነበረ ያለኝን ሀብት ሁሉ ጊዜን ለመግዛት አውለው ነበር ይላሉ ከማን እንዴት ለምን ይሏቸዋል እምገዛው እስልምናንና ሙስሊሞችን ለመኻደም ከማን ትገዙታለው ሲሏቸው ጊዜ ከተረፋቸው ወጣቶች ይሉ ነበር ረህመቱላህ ዐለይሂ ጊዜያቸውን የሚያሳልፉበት አተው ለዱንያ ለአኺራ በማይበጅ ነገር ላይ ከሚያሳልፉት ወጣቶች የነሱ ጊዜ እኮ አልቆ ነው ተመልከቱት ኢኽዋን የነሱ ጊዜ አንሶባቸው ያቺ እድሜ አቅራባቸው ያቺ እድሜ አንሳባቸው ሌላ ተጨማሪን ጊዜ ይፈልጉ ነበር የሰዎችን እድሜ ተውሰው ለኢስላም የሆነች ነገር አበርክተው ለማለፍ ይጥሩ ነበር ይህ ነው የሰለፎቻችን ታሪክ ይህ ነው የዕልም ፍለጋው ጉዞ አሁንም እዚሁ ዕልም ፍለጋ ውስጥ ነው የምቆየው ቢያንስ የነዛን ሰዎች ማንነት ማወቃችን ራሳችን ያለንበትን ተጨባጭ እንድንፈትሽ ግዴታ አመላካች ነገር ስለሚሆን ሂሻም ኢብኑ ዐምር ረህመቱላህ ዐለይሂ ሂሻም ኢብኑ ዐምር የሚባሉ ሙሐዲስ አሉ ይህ ዓሊም ሰው አላህ ስራቸውን ይወደድላቸውና የ13 ዓመት ልጅ ሆነው ሻም ኢራቅ እንትን ፍልስጤም ላይ ነበር የሚኖሩት የ13 ዓመት ልጅ ሆኜ ሐዲሶችን ቀርቻለሁ ይላሉ የተለያዩ ሐዲሶች ጥያቄዎች ነበሩኝ ያን ሐዲስ ለመማር አባቴ ቤቱን በ20 ዲናር ወርቅ ሸጠና ስንቅ ሰጠኛሉ የነብዩን ሐዲስ ለመማር ማን ጋር መጣው ኢማሙ ማሊክ ጋር መዲና መጣው ኢማሙ ማሊክ ጋር መዲና መጣው ለኢማሙ ማሊክ የ13 ዓመት ልጅ ፈክሩ ለኢማሙ ማሊክ ብዙ ጥያቄ አዘጋጅቻለሁ ግን እዛ ሲመጡ ኢማም ማሊክ ኢማም ዳርል ሂጅረተይን ከአራቱም የምድር አቅጣጫ ሰው የሚመጣበት ዑለማው የሚሰባሰብበት ታላላቆች የሚገኙበት መድረክ ነውና ማን ይስማቸው ማን ያስገባቸው ሲጋቡ ይሄ የልጅ መጅሊስ አይደለም ውጣ ተባሉ ልጅ አይገባም የዑለማዎች መድረክ ነው ተባሉ እንዴ ደሞ ኢልምን የነብዩን ሐዲስ ለማር መጥቼ ማን ነው የሚከለክለኛሉና ሳያስፈቅዱ ገቡ ኢማም ማሊክ አንተ ልጅ ያጠፋህ አላቸው አኽጣት አደብ ጥሰሃል የመጅሊሱን አደብ ጥሰሃል ሳይፈቀድልህ ገብተሃል አሉና ደረሳቸውን ጠሩና አለንጋ ሰጡት ስላጠፋ 15 ገረፈዋል ወጡና ደረሳቸው 15 ባለንጋ ገረፋቸው ሂሻም ኢብኑ ዐምር የ13 ዓመት ህፃን ልጅ ናቸው በር ላይ ተቀምጠው ማልቀስ ጀመሩ ኢማም ማሊክ ደርሳቸውን ጨርሰው ለሶላት ሲወጡ ያ ልጅ በር ላይ ያለቅሳል ሳይዩት ደነገጡ ያ صغير او اوجعك አንተ ልጅ ሲገርፋ አሳመመህ እንዴ إني على ساعة تالك سالة سلاتشو منالو يا إمام الشام بن عمرو حسن لج والله يا إمام أباتي بيتون شطو ينبيون حديث لما مار سنك أربولا كني رسوز بمتع قرفون والله الله في تطيقوت الله لجو يا سراسوس تامت سالج جنقت يلتبقوا تنقر سمت أباتشو ما المخرج إذن يا صغير أنت رج مفتيه ومن دنو الله في تندار تطيق مدينه ومن دنو سلوت بكل صوت ضربتني أن تعلمني حديث رسول الله بقرفوني على انقالك يا نبيون حديث لا يستمرون على الشو صلى الله عليه وسلم إمام مالك جمر أن فلان الرسول الله صلى الله عليه وسلم يالو أسرع مست حديث نقروت إمام الشافعي عامر قتلوا يا إمام زد في الضرب وزد من الحديث يا إمام ليلة أسرع مست يقرفونينا ليلة أسرع مست يا نبيون حديث يستمرون يالو رضي الله عنه فكروا يا إخوان يسوا نبروا سلسلة حديث الصحيحة واستقبتاتشو صحيح كم يبالو السندوش ويم أسماء الرجال واستكم منا قنياتشو سوش عنده هشام بن عمر ناتشو يتقرفوا يا قنيوتون كاتس
ዛሬ መድረኩ ተፈጥሯል ብዙ ነገሮች ተዘጋጅተዋል ብዙ ድሎች ተመቻችተዋል ማን ተጠቀመበት ማን እየሰራበት ነው ማን ነው ዕውቀትን ለማግኘት ጊዜውን የሰጠው ራሱን ያጋለጠው ለተወሰነ ጊዜ ከሐያቱ ውስጥ ሰጥቶ ለማሳለፍ የሞከረው የለም ተገርፈው ቤት ንብረታቸውን ሽጠው የነብዩን ሐዲስ ለመማር አገር አቋርጠው ይመጣሉ ይሄ ታሪክ ኢማም ሂሻም ኢብኑ አምር ታሪክ ለኔና ላንተ ምሳሌ ነው ኢማም ሂሻም ኢብኑ አምር ስናነሳ ኢማም ማሊክን አንስተናልና ስለ ኢማም ማሊክ አንድ ነገር ልለወዳለው ለወጣቶች ያስተምራል ብዬ ስለማመን ኢማም ማሊክ የ18 ዓመት ልጅ ሆነው ሐዲስ ይቀራል ሐዲስ እየቀሩ ሐዲስ ቀርተው ሲጨርሱ አላህ ይዘንላቸውና አንድ ሐዲስ ሲናገር ሐዲስ አስተማሪያቸው ምን ያረጉ ነበር መሰላችሁ አንድ ሐዲስ ሲናገር አንድ ቋጠሮ ይቋጥራል ሁለተኛ ሐዲስ ሲናገር ሌላ ቋጠሮ ይቋጥራል ሶስት ይያሉ ሸኺየው 30 ሐዲስ ተናገረ እሳቸው 30 ቋጠሮ ቋጠሩ ልክ ደርሷ በቃ ትምርቱ ሲያበቃ አብሯቸው የሚቀራ ጓደኛቸውን ሸሪካቸውን ጠሩት እስቲ ሐዲሱን ተሰማኛሉ ተሐፍዘውታል 30 ሐዲሱ እኮ እንደኛ አይደለም ይخوان ቃል ረሱላህ ተብሎ የሚነገር ሐዲስ የለም አስማء الرجال የተጠቀሰ عن فلان عن رسول الله يتبالنا مرحبا على تكمت على جنبتاچو አንድ ክር ይፈታሉ አንዱን ሐዲስ ይናገራሉ አንዱን ቋጠሮ ይፈታሉ ሁለተኛውን ይቀጥላሉ እያሉ 29ን ሐዲስ ተናገሩ ምን ቀራቸው 30ኛው ሐዲስ ክሯ ተፈታች ሐዲሷ ግን የለችም አልተዛላለቻቸውም ረሷት እዚያ በኋላ ጠየቁ ጓደኛቸው 30ኛው ሐዲስ ምን ነበረች ብለው ጠየቁት ያ ማሊክ أما كنت حاضرا معنا تمرتو ሲሰጥ ከኛ ጋር አልነበርክም እንዴ አላቸው ረህመቱላህ አለይህ የት ሄደህ ነበር አላቸው ነበርኩ ግን ረሳሁት አላቸው ሸኺየው አብሯቸው ያለው ጓደኛቸው ምን እንዳለ ታውቃላችሁ ضاع الحفظ من هذه الامه ከዚህ ኡመት መሐመድ ላይ ሂፍዝ ጠፋ አላቸው ረህመቱላህ አለይህ ከ30ው አንዱን ስለሳቱት ዛሬ እዚህ መድረክ ላይ አንድ ሐዲስ ሐፍዞ መውጣት የሚችል ሰው አለ ከመሐከላችን አንድ ቃል አላህ ቃል ረሱል ሰምቶ በአእምሮ ይዞ መውጣት የሚችል አለ ቢላህ አለይኩም አስቡት ለዚህ ነው እና ኢማም ማሊክ እና ኢብኑ ሸሃብ ዛሬ እኛ ያለንበትን ወቅት መተው ቢመለከቱ ምን ሊሉን ይችላሉ ያለንን መሳፋ በመሐከላችን ያለው ርቀት በመሐከላችን ያለው ልዩነትና ጋፕ ምን ያህል እንደሰፋ ተመልከቱት ምን ያህል ለዚህ ነው እንግዲህ እነዛ ዑለማ ሐያታቸውን ለኢልም የሰጡ ምናልባት አርስታችን ላይ ስትመለከቱት ቁል ሐል يستوي الذين يعلمون والذين لا يعلمون እነዛ የሚያውቁትና የማያውቁት እኩል ናቸው ይላል አላህ Subhanahu Wa Ta'ala አይገናኙም ሊገናኙ የማይችሉ ለዚህም ነበር በዚህ ዕውቀታቸው ትልቅ ደረጃ ደርሰዋል በዚህ ዕውቀታቸው ትልቅ ነገርን ከስበዋል ኢማም ማሊክ በ18 ዓመታቸው እንዲያፈዙት ሰው በ21 ዓመታቸው ኢማም ዳር الهجرتين የነብዩ መስጂድ ኢማም ተደርገው ተቀምጠዋል የ21 ዓመት ወጣቱ ነው የነብዩ መስጂድ ኢማም ተደርገው ሙፍቲ ዳር الهجرتين ተደርገው ሲቀመጡ በወቅቱ የነበሩት 76 ዓሊሞች ለብቃታቸው ማረጋገጫ ፈርመውላቸው ነው ኢኽዋን ለዚህ ቦታ የሚሆኑ ሰው እሳቸው ናቸው ተብለው የ21 ዓመት ወጣት ኢማም ማሊክ ረህመቱላህ አለይህ ይህ ነው ታሪካችን የሚያስተምረን እነዚህ ሰዎች ናቸው ያለፉበትን መንገድ ኢማም ኢብኑ አልቀይም አልጀውዚ ፈዋኢድ በሚባለው ኪታባቸው ላይ የሚገርም ነገር ይገልጻሉ ምን ይላሉ الطريق طريق تئب فيه آدم وناهى لأجله نوح ورمي للنار إلى النار خليل واضطجع لذبح إسماعيل ونشر بالمنشار زكريا وذبح سيد حاصر يحيى وقاص ضر أيوب وزاد بكاء داود وعالج أذى محمد صلوات الله عليه وسلم بكثير أنواع الأذى فبماذا تستأجلون يجنة من قد بلو يقطر الإمام ابن القيم الجوزي إيه جنة من قد لا الطريق طريق تئب فيه آدم أباتاتشن آدم يدك مبتك جنة وتبتنا ونهى لأجله نوح سيدنا نوح 950 ዓመት ሰዎችን የጠሩበትና ورمي في النار خليل سيدنا إبراهيم ساتلا يتورورበት وطجع لذبح إسماعيل عليه السلام راساቸውን ለይርዳ ቀረቡበት ونشر بالمنشار زكريا سيدنا زكريا عليه السلام راساቸውን በመጋዝ የተመገዙበት وذبح سيد حاصر يحيى نبي من أنبياء الله አንገታቸው ተቆርጦ ለይሁዲ ሀዲያ የተሰጠበት سيدنا أيوب ብዙ አመታቶችን በበሽታ የተሰቃዩበትና የሶበሩበት ሰይድና ዳውድ በለቅሶ ያሳለፉት ሰይድና ረሱሉል አሚን ሰለላሁ ዐለይሂ ወሰለም በተለያዩ ማዕቀቦች በተለያዩ ችግሮች በተለያዩ እንግልቶች ያሳልፈው فبماذا تستأجلون ለምን ቸኮላችሁ 10 ዓመት
መታገስ አቃታችሁ ብለው ሱሐባዎቻቸውን ያጠናከሩበት ነው አይነ አንተ ምን هؤلاء ይላሉ መንገዱ ይሄ ነው አንተ የት ነው ያለው ከነዚህ ሰዎች አንፃር ሲታይ ይላሉ የሰለፎቻችን መንገድ ይሄ የኛ መንገድ የት ዑለማዎቻችንን ስናነሳ የአንዱ ሐያት ከሌላው ሐያት በሚገርም ሁኔታ ሆኖ እናገኘዋለን ኢማም ማሊክ ሲነሱ ኢማም ሻፊዒ ይወሳሉ ለምን ልጅ ናቸው የኢማም ማሊክ ደረሳ ናቸው ከልጅነታቸው ለእስልምና ሀዲያ የተሰጡ ሰው ናቸው እናታቸው ገና የ6 ዓመት ልጅ ሆነው ለኢስላም ቢጠቅም ለኡማው አንድ ነገር ሰርቶ ማለት ቢችል ለዚህ ኡማ አንዲት ነገርን ቢፈጥርና ቢያበረክት ብለው በልጅነታቸው ለኢስላም ሰጧቸው ለዚህ ነው እኮ ኢማም ሻፊዒ ረህመቱላህ ዐለይሂ ትልቁ ኪታባቸው ኡም የሚል ኪታብ ነው ለናታቸው ውለታ እናታቸው ላደረጉላቸው መልካም አስተዋጽኦ والله ይላሉ እናቴ ቁርአን አቅሪ ቤት ስታስገባኝ በጣም ችግረኛ ሴት ነበረችና አባት የለኝምና የምትከፍለው ገንዘብ አልነበራትም ለቁርአን አቅሪ ስለዚህ ምን ነበር ያደረገችው ይላሉ ለቁርአን አቅሪው ቃል የተጋባቸው አንድ ነገር ነው ይህ ልጅ ወላጅ የለውም እምከፍልለት ሳንቲም ስለሌለኝ አንድ ቀን እሱ ሊያቀራልህ ቁርአን አንተ ሳትኖር አንተ አንድ ቀን ልታቀራው በዚህ ተስማምቶ ነው የገባሁት ይላሉ ረህመቱላህ ዐለይሂ አንድ ብር ቁርአን ቤት የሚከፍልላቸው አልነበረም ለዚህ ነው ከኢማም ሻፊዒ ሐያት ስትመለከቱት በጣም ችግረኛ ከመሆናቸው የተነሳ አላህ ይዘንላቸውና ምን ይሉ ነበር መሰላችሁ والله አንድ የነብዩ ሐዲስ ተሰማ አፈር ላይ ነበር ምጽፈው ይላሉ ወረቀትና እስክሪብቶ ስለማላገኝ መጻፊያ ያንን ከሐፈዝኩ በኋላ ነው አጥፍቼ ሌላ ምተካው ይሉ ነበር አላህ ስራቸው እንደላቸው ነው إذن ኢማም ሻፊዒ በዚህ አይነት ኢልሙን ከሰቡት በዚህ አይነት ኢልሙን ያዙት አላህ ይብዙን አገራላቸው አላህ ይብዙን አቀለለላቸው ያዩትን ይሐፍዙ ነበር የሰሙትን ይይዙ ነበር የሚገርም ጭንቅላት ሰጣቸው አላህ Subhanahu Wa Ta'ala ለፉ ታገሉ አላህ በሩን ከፈተላቸው እንቅፋቱን አስወገደላቸው ኢማም ሻፊዒ አንድ መጽሐፍ ይዘው ገልጠው ሌላውን ይሸፍነው ነበር ተቀላቅሎ እንዳልሐፍዘው ይላሉ በአንድ ጊዜ ማሐፈዝ የምፈልገውን ፓርት ብቻ ነበር ይጀ ማሐፈዘው ይላሉ አላህ ስራቸው እንደላቸው ያን ያሐፈዙ አደጉ አንድ ጊዜ በልጅነታቸው ከኢማም ማሊክ ደረሳናቸው በወቅቱ ታላቅ ሐዲስ ስብስብ ተብሎ የሚታወቀው የኢማም ማሊክ ኪታብ ሙወጣ የሚባለው ኪታብ ነውና ሙወጣን ተዋሷቸው ያን ሙወጣ ኪታብ ይዘው ረህመቱላህ ዐለይሂ ምን አሉ ሙወጣውን ኪታብ ይዘው 15 ቀን ያክል አሳልፈው መለሱላቸው ኢማም ማሊክ ጠየቋቸው ያ መሐመድ ኢብኑ ኢድሪስ ከዚህ መጽሐፍ ምን ተጠቀምክ አሏቸው والله ከዚህ መጽሐፍ የተጠቀምኩት ሁሉንም ሐፈዝኩት አሏቸው ረህመቱላህ ዐለይሂ ምናልባት ኡሉፍ ከ5000 በላይ የሚቆጠሩ ሐዲሶች የያዘ ኪታብ ለ15 ቀን ተውሰው ሐፍዘው ተመልሰዋል ኢማም ሻፊዒ ረህመቱላህ ዐለይሂ እና ይሄንን ነገር እናገኛለን በእነዚህ ሰዎች ሐያት ውስጥ ወይም ደግሞ በእነዚህ ሰዎች ያኒ ያሳለፏት ኢልምን በመፈለግ ላይ ጊዜ ውስጥ ስለዚህ ያቺ ደረጃ ናት ክብርን የሰጠቻቸው ያቺ ደረጃ ናት ቦታን ያጎናጸፈቻቸው ዛሬ ኢማም ሻፊዒ ቢነሱ ኢማም አህመድ ኢብኑ ሐንበል والله ما صليت 40 سنه الا دعوت الله قبل والدي للشافعي ይላሉ 40 ዓመት ሶላት አልሰገድኩም ከናትና ከአባቴ በፊት ለኢማም ሻፊዒ ዱዓ ያደረኩ ቢሆን እንጂ ይላሉ ልጃቸው አብዱላህ ይጠይቋቸው ነበር ምን ቢሆን ነው ሻፊዒ ይሄን ያህል ዱዓ የሚያረጉለት ያ ኢማም ተብሎ ሲጠየቁ ካለ ሻፊዒ للناس يعني كالشمس للدنيا وكعافيه للجسد ኢማም ሻፊዒ ለዚህ ኡማ የነበራቸው ጥቅም ፀሐይ ለዱንያ እንደምትጠቅመው ጤንነት ለሰው ልጆች ሰውነት እንደሚጠቅመው ኢማም ሻፊዒ ለዚህ ኡማ የነበራቸው ጥቅም ይሄ ነበር ይላሉ ረህመቱላህ ዐለይሂ ኢማም ሻፊዒ በልፋት ነው ኢልም ያገኙት በእንግልት ነው ያገኙት ኃይለኛ በሽታ ነበረባቸው ትልቅ ክንታሮት ነበረባቸው والله ይላሉ ከአንድ ቦታ ወደ አንድ ቦታ ኢልምን ፍለጋ ሲንቀሳቀስ ፈረሴ በደም ታጥቦ ነበር ምደርሰው ይላሉ ፈረሴ በደም ታጥቦ ነበር ምደርሰው ኃይለኛ በዋስር ነበር ግን ሻፊዒ ሰብረዋል ረህመቱላህ ዐለይሂ ያ ሁሉ የመጣ ተቀብለዋል ያን ይዘው ነው ለዚህ ኡማ እነዚህ ሰዎች ሰርወል ኡማ የዚህ ኡማ ቅርስ የዚህ ኡማ ታላቅ ባለውለታ ተብለው ቢባሉ የሚያንሳቸው አልነበሩም የኢኽወተል ኢማን ለኢስላም ያበረከቱት ለኢስላም የፈጸሙት መልካም ተግባርና ትልቅ ስራ የነዛን ሰዎች ክብር ሰጡ ሻፊዒ ይስሙ ነበሩ እዚህ ላይ ማንሳት የምወደው ነገር አለ ኢማም ሻፊዒ አላህ ስራቸው እንደላቸውና በዱንያ ላይ 54 ዓመት ነው የኖሩት ከ150 ሂጅሪያ እስከ 204 ሂጅሪያ በ54 ዓመት እድሜያቸው ውስጥ ከ151 በላይ ኪታቦችን አልፈዋል
በአሁኑ ሰዓት ወደ 129 ኪታብ በኡመተ እስላም ላይ ይገኛል ይህ ሰው ይህንን ተግባር ሲፈጽሙ አንድ የምናየው ነገር አለ በረከተል ዑምር አላህ እድሜያቸውን በረካ ያደረገላቸው ሰዎች በኖሩባት እድሜ የተጠቀሙባት ሰዎች ጊዜያቸውን ሙሉ ሀያታቸውን ለእስላም ሰጥተዋል አላህ ለነሱ ያደረገላቸው ሰዎች እያንዳንዱ ወቅታቸውን በአግባብ የተጠቀሙባት ሰዎች ትርፍ ጊዜ አልነበረም በከንቱ የሚያልፍ ወቅት አልነበረም ያ ኢኽወተል ኢማን ኢማም ሻፊዒ ምናልባት እኛ ሀገር ላይ በፍቅሁ ይታወቃሉ ነገር ግን ኢማም ሻፊዒ በሐዲሱም ተወዳዳሪ አልነበራቸውም በተፍሲሩም የሚቀርባቸው ሰው አልነበረም በሉጋውም በቋንቋውም والله ኢማም ሻፊዒ ፍቅህ ያስተማሩ የአረብያ የቋንቋ ተማሪዎች ኢማም ሻፊዒ ደርስ ላይ ይገባሉ ይባላል ደረሶቹ እናንተ የአረብያ ተማሪ ናችሁ ፍቅህ ደርስ ላይ ምን ትሰራላችሁ ይሏቸዋል እኛ ከሻፊዒ ፍቅሁን ሳይሆን ለመውሰድ የመጣ ነው አረብያውን ለመውሰድ ነው ይሉ ነበር ረህመቱላህ ዐለይሂ በሁሉም ፈን ላይ ይታወቁ ነበር ይህ ሰው በዚህ ብቻ አልነበረም የሚገርማችሁ ሂሳብ ጽፈዋል በእስልምና ታሪክ ላይ ለመጀመሪያ ጊዜ ስለ ስፖርት የጻፈ ሰው ቢኖር ወይም ኪታብ ያዘጋጀ ሰው ቢኖር ኢማም ሻፊዒ ነበሩ ረህመቱላህ ዐለይሂ ሪያዳን በተመለከተ አንድ መጽሐፍ አልፈው ነበር አላህ ስራቸውን ይወደድላቸው በጣም ይገርማል ጢብ ላይ በጣም ዕውቀት ነበራቸው በህክምናው ላይ በእነዚህና መሰል ጉዳዮች ላይ ሁሉ ይሳተፋል አንድ ምን ያሳዩናል እኛ ዓሊሞቻችን ሲባል ዲን ከዱንያ ጋር ተለያይቶ የሚታይ ነገር አይደለም ዲንን አኸራን ስንፈልግ ዱንያን ዘንግተን አይደለም ይሄን አኸራ ልናገኝ የምንችለው ነገ ጧት ጀነትን መክሰብ የምንችለው ዛሬ ዱንያ ላይ በሰራነው ስራ ነው ለኡመተ እስላም የሚያስፈልገው ኢልም የፍቅሁ ኢልም ብቻ አይደለም ለኡመተ እስላም የሐዲሱ ኢልም ብቻ አይደለም የሚያስፈልገው ከዚህ ጎን ለጎን ምን ያስፈልገዋል በሁሉም ጃንብ ኢማም ሻፊዒ ጢቡን ሲማሩ ምናልባት ለማን ይጠቅማል ብለው ለዚህ ኡማ ህክምናውን ዕውቀት አስተላልፎ መሄድ ስላለባቸው ነው ይህ ኡማ መጠቀም ስላለበት ነው ነዓም የኔ ያንተ እህት የኔ ያንተ ሚስት ምናልባት በአጅነቢ ወንድ በካፍር ወንድ አይደለም እኮ መመርመር ያለባቸው በእኛ እህቶች በእኛ ወንድሞች ህክምና ማግኘት አለባቸው ምን ሲሆኑ ግን ሲማሩ ዛሬ ለትምህርት ትኩረት አልተሰጠም ምናልባት መወገዝ የጀመረበት ወቅት ላይ ደርሰናል መማር እንደ ውድቀት የሚታይበት ደረጃ ላይ ደርሰናል ሰራሃ ያ ማለት ሙስሊሙ ትልቅ ውድቀት ትልቅ ማንነቱን አጣ የሚባለው ዓሊምን ሲያጣ ወይም ደግሞ ዕውቀትን የሚፈልግ ሰው ሲያጣ ዕውቀትን በመፈለግ ላይ ጊዜያቸውን የሚያሳልፉ ሰዎች ኡማውን በየትኛው መጃል ሊኻደሙት ይችላሉ ምክንያቱም አታውቁም ብዙ በሮች ናቸው ያሉት እስልምና ሊኻደሙባቸው የሚችሉት በሮች በሁሉም ጃኒብ እስላም ሰው ያስፈልገዋል ከኛ የሚፈልገው ነገር አለ ከኛ የሚሻው ነገር አለ ማን ነው መቆም ያለበት ታሪካችንን መለስ ብለን እኮ ካየን እኛን ታሪክ ትናንት ካስታወስን በሁሉም መጃል በሩ ተዘግቷል እነ ኢብኑ ሲና ሲነሱ ኢልምን ወይም ደግሞ አካዴሚካል ኖሌጅን ወይም የህክምና ጥበብን ወይም ደግሞ ሜዲሲንን ዛሬ ምዕራባውያኖች እንደ ትልቅ ነገር አድርገው የሚመጻደቁበትን ዕውቀት የኛ ሰዎች ይዘውት የመጡት ኢልም ነበሩ ኢብኑ ሲና ስለ ህክምና ሲጽፉ ያ አውሮፓ ዓለም በዳርክ ኤጅ ጨለማ ዘመን ውስጥ በተቀመጠበት ጊዜ ውስጥ ይሄንን ዕውቀት ሲያበረክቱ ያ ሰው ምን ያደረጉ ነበር በአንድ ቀን ውስጥ 4 ሰዓት ብቻ ነበር የሚተኙት ሌላውን ሰዓት በመቅራት በማንበብ በመስገድ ያሳልፉት ነበር ይሰው እንደዛ ሆነው ለዚህ ኡማ ያበረከቱት ሰራሃ ኢብኑ ሲናን ምናልባት ከመሐከላችን የማያውቃቸው ሰው ሊኖር ይችላል ምዕራባውያኖች እንኳን አውቀዋቸው ዛሬ ፈረንሳይ ውስጥ ብትሄዱ ፓሪስ ከተማ ውስጥ ኩልየተ ጢብ የህክምና ፋኩልቲ ውስጥ በሚያምኑትና በሚያውቁት ነገር ኢብኑ ሲና ለዱንያው ላበረከቱት አስተዋጽኦ በሳቸው ምስል ሐውልት አቁመውላቸዋል ለህክምና ጥበብ ባለውለታ ስለነበሩ ሙስሊሙ ግን ዘንግቷቸዋል لا يدري من البات لا يقعدشوا ይችላል እና አብዱራህማን ኢብኑ ኸልዱን ጂኦግራፊ ሲነሳ እና አብዱራህማን ኢብኑ ኸልዱን አሉ والله ስለ ጂኦግራፊ ስለ መሬት የተነሳውት አንዲትን አያት ይጀናሉ وصيروا في الارض فانظروا كيف كان عاقبه المكذبين በምድር ላይ ተንቀሳቀሱ የነዛ የካህዲያኖችን መጨረሻ ተመልከቱ የምትለውን አያት ይጄ ስለ ምድር አጠናሁባት ይላል እነዚህ ሰዎች በታሪክ ላይ በሁሉም ፊልድ በሁሉም ፈን ብዙ ዑለማዎች እንዳሉን ታውቃላችሁ ብዙ በአካዳሚኩ ላይ ብዙ ነገር ጥለው ያለፉ ዓሊሞች እንዳሉ እና አልጀብራ እና ኸዋሪዝሚ ሌሎች መሰል ሰዎች እነዚህ ሰዎች ሲያልፉ ምንድነው የሚያምኑት ለዚህ ኡማ ክፍት ፓርት መኖር የለበት እስልምና አንድ ነገር ልናውቅ ይገባል ሐዲስ ብቻ ይዘበት የምትየንበት ዲን አይደለም ለምንድነው ሱሐባዎች ሙተነውዕ ሆኑት ከተለያየ ማህበረሰብ ክፍል ውስጥ የተገኙት ابن مسعود ስትፈልግ
ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እንደወረደ መስማት የፈለገ ቁርአን እንዳወራረዱ መቅራት የፈለገ የሆነ ሰው ኢብኑ መስዑድ ጋር ይሄድ ይላሉ ይሄ አብዱላህ ኢብኑ መስዑድ ምን ጊዜም ስታስብ يعني በዚህ ጃኒብ ላይ ስትል ፍቅህ ላይ እነ ሙዓዝ ኢብኑ ጀበል እነ አቡ ደርዳ አፍቀሁ الناس ተብለው የሚታወቁ የፍቅህ ምሁራኖች ታገኛለህ ከሰሃባዎች ውስጥ በጃሃዱ በር ስትሄድ እነ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ የመሳሰሉ ታላላቅ ሰሃባዎች ኻሊድ ኢብኑ ወሊድ የሚገርም ነገር አላቸው ኻሊድ ኢብኑ ወሊድን የማያውቅ ሰው የለም ብዙ ነገር እንሰማለን አይደለም ስለ ኻሊድ የእኹተል ኢማን ኻሊድ ኢብኑ ወሊድ አንዳንድ ጊዜ ምን ይላሉ መሰላችሁ አንዳንዴ ጦር መሪ ናቸው የጦር ጀግና ናቸው በጣም በአላህ ሲቃ ተወኩል ያላቸው ሰው ናቸው አንዳንዴ ኢማም ይጠፋላሉ የሚያሰግድ ሰው ይጠፋል ሰዎች እኔ የጦር መሪ ስለሆንኩ ኢማም ካላውን ክብር ያስገድዱኛል አሉ ኢማም ሁኛ ያሰግዳቸዋለሁ መቅራት የምችለው አያተል ቁሳር አጫጭር የቁርአን ምዕራፎች ነው እነሱንም ቀራለሁ እሰብራቸዋለሁ አሉ ረዲየላሁ ዐንሁ ከዛ በኋላ ምን ይሉ ነበር ሶላት ሲጨርሱ ሳሚሁኒ شغلني الجهاد من التعليم القرآن ይቅርታ አድርጉልኝ ጂሃድ ቁርአን ከመማር ጊዜ ነው ወስዶብኝ ስለነበር የቁርአን ብዙ ዕውቀት የለኝም ይላሉ ረህመቱላህ አለይህ ጂሃድ ከተነሳስ ሰይፉላህ አልመስሉል ያ አላህ የተመዘዘው ሰይፍ هو خالد بن وليد رضي الله عنه በመጀመሪያ እስልምናን ተቀበለው በተሳተፉበት ጦርነት ላይ ነብዩ الان اخذ الرايه سيف الله المسلول አሁን ያ አላህ የተመዘዘው ባንዲራ ምን ያደረጋሉ ሰይፉን ያዝ ለአላህ ያላቸው ፍራቻስ አላህን አውቀውታል ነገሮቹ ገብተዋቸዋል ሙሉ ለሙሉ እጅ ሰጥተዋል በአላህ ቁድራ አምነዋል አላህ ይበላይ አድርጓቸዋል ኻሊድ የሚቀርም መውቅፍ አንድ ነገራቸው አንዲት ከተማ ላይ ወደ ሮማ አካባቢ ሄደው አንድ ሀገር ያስራል አንዲት ከተማ በጣም ታስቸግራቸዋለች አንዲት ከተማ በጣም ታስቸግራቸውና ያችን ከተማ ለመግባት ቢሞክሩ አልቻሉም አስረዋት ከበዋት ለወር ያክል ቆዩ በዚህ ጊዜ የሙስሊሞች ስንቅ እያነሰ እየመነመነ እየደከመ ሲመጣ ምን አደረጉ ኢማም ሰይድና ኻሊድ በዚህ አይነት ሙስሊሞች እየተዳከሙ ሄዱ ስለዚህ አንድ ነገር ማድረግ አለብን አሉ ደብዳቤ ጻፉ ለማን ለከተማው አስተዳዳሪ ምን የሚል ደብዳቤ ጻፉለት السلام عليكم من خالد بن وليد امير المسلمين الى فلان بن فلان كمسلموች መሪ خالد بن وليد ለከሌለ ተባልከውስ والله አሉት አላህ ብሎ ዳመና ሆናችሁ ሰማይ ላይ ብትወጡ እኛ እርግጠኞች ነን እናንተን አላህ ዝናብ አድርጎ እንደሚያወርድልን አሉት የትም ብትገቡ ስለማታመልጡን የሚሻላችሁ ለኛ እጅ መስጠት ነው አሉ ሰይድና ኻሊድ ረዲየላሁ ሰውየው ሲያዩ ደብዳቤውን ገረሙ والله ከነዚህ ሰዎች ሸሽተን የትም መድረስ ስለማንችል እጅ መስጠት ነው የሚሻለን ከተማውን ክፈቱላቸውና በሰላም ይግባል ሲቃ ቢላህ ምንድነው የሚያሳየን እነዛ ሰሃባዎች ሙተነውዕ በተለያየ ህይወት ክፍል ውስጥ ገጽታዎች ውስጥ ብቃት የነበራቸውን ሰዎች ረሱል አሚን ሰለላሁ ዐለይሂ ወሰለም አፍርተዋል ዓሊም ሲባል እነ ዘይድ ኢብኑ ሳቢት ይመጣሉ ቃሪ ሲባል እነ ሳሊም መውላ ብን ሁዘይፋ ይመጣሉ አስቡት ሁሉ ጊዜ እኹተል ኢማን እናታችን አይሻ መንገድ ላይ ወጥተው ነብዩ ልኳቸው ተአخرው ቀርተው ምን አዘገየሽ አይሻ ሲሏት ሐበሰኒ الحبس يا رسول الله في المسجد መስጂድ ውስጥ አንድ ሰው አሰረኝ አንድ ወጣት ልጅ አስቀረኝ ምን አድርጎ ቁርአን እየቀራ ድምጹ ስለሚያምር መንቀሳቀስ አልቻልኩም ማለች ነብዩ ሰለላሁ ዐለይሂ ወሰለም ማን ይሁን የወጣት እናታችን አይሻን መስጊድ አንቆ አስቀራት ሰው ማን ይሁን መጡ ሲመጡ ቁርአን ይቀራል ነብዩንም ማሰራቸው ሰለላሁ ዐለይሂ ወሰለም ሲጨርስ ነብዩ እጃቸው ወደ ሰማይ ከፍ አደረጉ አልহামዱሊላሂ الذي جعل من امتي امثالك ለአላህ ምስጋና ይገባው እንዳንተ አይነቱን ሰው ከኔ ኡመት ያደረገልኝ ጌታ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ኡመታቸው በመሆኑ የተደሰቱበት ወጣት ረሱል አሚን ዓሊም በቁርአን አዋቂ ስለነበረ ሳሊም መውላ አቢ ሁዘይፋ መውላ من موالي ባሪያ ነበር የአንድ ሱሐባ አገልጋይ የነበር ሰው ነው ይህን ሰው ነብዩ የኔ ኡመት ያደረገ ጌታ ምስጋና ይገባው ቢላህ አለይኩም ፈክሩ ኢኽዋን ነብዩ ኡመታቸው በመሆናቸው የሚደሰቱብን ይሁን የሚያዝኑብን እኔ እናንተ ምን ሰርተን ለኢስላም ምን አስቀድመን ምን ይሁን ለአኺራ ያስቀደምነው ምን ይሁን ነብዩን የሚያስደስት ነገ ስንገናኛቸው የማናፍርበት ስራ ሰርተን ማለፍ ይቻላል ለዛ ሰዎች ግን ተደስተውባቸው አልፈዋል ስለዚህ ምንድነው ለፈለኩት በሁሉም መጃል በሁሉም ፓርት ሰዎች ፈጥረዋል በሁሉም ክፍል ሰዎች ተገኝተዋል ቁርአኑም ላይ ፍቅሁም ላይ ሐዲሱም ላይ ጂሃዱም ላይ በሁሉም ጃኒብ ሰዎች አሉ እነዛ ሰዎች ለኢስላም ተቀናጅተው ትልቅ ነገር ጥለው አልፈዋል ዛሬ በእጃችን ያለው ድበት የምናላግጥበት እስልምና ወይም ደግሞ የራቅነውና ያላወቅነው እስልምና
ከነዛ ሰዎች በነዛ ሰዎች ትግል የተገኘ የመጣ እስልምና ነው ይሄንን ስናስብ ነው ሁሉ ጊዜ ውስጥ ሐቂቃ كما يقول الشاعر الاسلام يعني ምንድነው የሚለው የእንትኖችን ያለፉትን ሰዎች መጅድ መልካም ተግባር ታሪክ ሲገልጽ والله በጣም በሚገርም ሁኔታ በሚገርም መልኩ የሰሩትን ተግባር ያሳለፏትን ስራ እኛ ያለንበትን ተጨባጭና ማንነት ሲፈትሹ ምን ይያሉ ይገልጻሉ يعني ملكنا هذه الدنيا قرون واخضعها جدود خالدون وسطرنا سهائفا من دياء فما نسي الزمان وما نسينا እችን ምድር ለብዙ ጊዜ ይዘናትም መርተናታል እነዛ አጅዳዶቻችን ታላላቅ እስልምና ቀደምት አበው አያቶቻችን በፍትህ በሰላም መርተው አስተዳድረዋታል وسطرنا سهائفا من دياء كبرهان የተጻፈች ታሪክን አስመዝግበን አሳልፈናል فما نسي الزمان وما نسينا ጊዜው ማይረሳው እኛም አንረሳውም ይላሉ ይሄንን ሸዕር እየገለጸ ሄድና መጨረሻ ላይ ግን ይናገራል መዝጊያው وعلمني وعلم الحر جميعا سؤال الدهر فأين المسلمون ዛሬ ግን እኔንም ነፃ የሆነ ሰውን ሁሉ ልብ የሚያቆስል ተፈጠረ ምንድን የጊዜው ጥያቄ ጊዜው ራሱ ይጠይቃል የታሉ እነዛ ሙስሊሞች ብሎ ይጠይቃል ለምድር ባለውለታ የነበሩ ዱንያ ላይ ፈገግታቸውን ጣል አድርገው ያለፉ መጀረት ታሪክን የቀየሩ ታሪክን ያስገደዱ የእስልምና ታሪክን እንዲዘግብ ያደረጉት የእስልምና ምርጥ ልጆች ያ ጊዜ ያለፈ እኛ ተተካ እኛ መጣን በጊዜያችን መጠቀም ያልቻለን ሰዎች ይሄንን ጊዜ እንዴት እንጠቀምበት ይሄንን ጊዜ እንዴት ተረድተን ዕውቀትን እንያዝበት والله ወደ ዕውቀቱ ስንመጣ እንግዲህ ሰለፎቻችን ለፍተዋል ጊዜያቸውን በአግባብ ተጠቅመዋል ወቅታቸውን ሼኽ الاسلام احمد بن تيميه እኔ ቀደም ስገባ ወንድሜ ባህሩ ጀዛከላሁ ኸይር ሲጠይቅ ስለ ሼኽ الاسلام احمد بن تيميه ሲወሳ ሰምቻለሁ احمد بن تيميه በዱንያ ላይ 67 ዓመት ኖረዋል በ67 ዓመት እድሜ ውስጥ ግን በሺዎች የሚቆጠሩ ኪታቦችን አልፈዋል በሁሉም ፈን ላይ ተገኝተዋል ሙጃሂድ ነበሩ يعني ቃሪ ነበሩ عابد ነበሩ ይህ ሰው ናቸው እኮ حياتቸው ለእስላም የሰጡት ሰው والله لتمر علي اوقات اني اقول فيها لو كانوا اهل الجنه في مثل ما انا فيه وانهم لعيش طيب አንዳንድ ጊዜ አለ የሚሰማኝ ደስታ ይላሉ والله የጀነት ሰዎች እኔ የማገኘውን ደስታ የሚያገኙት ከሆነ እድለኞች ናቸው ብየላለሁ ይላሉ ረህመቱላህ አለይሂ የጀነት ሰዎች እኔ ያገኘሁትንና የሚሰማኝን ደስታ ይህ ሰው በ67 ዓመት እድሜ ውስጥ በፍቂሁም ፈን በቁርአኑም ፈን በሐዲሱም ፈን ሐዲስ ካልክ ኢማም ሸምስ الدين الذهبي እንደሚሉት الحديث الذي لا يعرفه الشيخ الاسلام فليس حديث ابن تيميه የማያውቁት ሐዲስ አይደለም እስከመባል ደረጃ ተደርሷል ስለ ሐዲስ ያላቸው ግንዛቤ ተፍሲር ከተባለ ኢብኑ ተይሚያ ለአንድ ቁርአን ተፍሲር ከመቶ በላይ የቁርአን ተፍሲሮችን እንደሚያዩ ተፍሲሩን ከመጻፍ በፊት ረክዓተን ገልጸው ሰግደው እንደሚጽፉ ይናገራል والله ይህ ሰው ይህን ሁሉ ሲሰሩ በአንድ ሰው እድሜ የሚበቃ አይደለም ተታሮችን ተዋግተዋል አዋግተዋል ብዙ ዘናዲቆችን ከምድር ላይ ያኒ በተለያየነት መልኩ እስልምናን በትክክል አሳውቀዋል ابن القيم ሲናገሩ ይላሉ ደረሳቸው ረህመቱላህ አለይሂ والله በ67 ዓመት እድሜ አንዱን መፈጸም ይከብዳል ይላሉ ነገር ግን ይህን ሰው አላህ እድሜውን በረካ አድርጎለታል ከእድሜው ጀርባ በረካ እንዳለው ያሳያል አንዱ ሰው በእድሜው መስራት የማይችለውን ምናልባት ኡማ የሚሰራውን ስራ ሰርቶ ማለት ሰብስክራይብ በማድረግ ቤተሰብ ይሁኑ